ከተሜ አይጥና ገጠሬ አይጥ። ዓይንም በሚስቡ እጽዋት በተሞላና ንጹህ የተፈጥሮ አየር በሚተነፈስበት የገጠር መንደር ውስጥ አንድ የገጠር አይጥ ጸጥ ያለና ሰላማዊ ሕይወት ይኖር ነበር። የሚመገበውን ምግብም በዙሪያው ካሉ ማሳዎች በቀላሉ ያገኝ ነበር። አንድ ቀን ጠዋት ከተማ የሚኖረው የአጎቱ ልጅ ሊጠይቀው መጣ። ከተሜው አይጥ የአጎቴ ልጅ ደህና ነህ? ከተገናኘን እኮ በጣም ረጅም ጊዜ ሆነ እያለ ሰላምታ ሰጠው። ገጠሬው አይጥ በዘመዱ መምጣት ደስ ተሰኝቶ እንኳን ደህና መጣ ያጎቴ ልጅ ብሎ ሰላምታ ከሰጠው በኋላ ወደ ቤቱ ይዞት ገባ። ለምሳ ገጠሬው አይጥ ቤት ያፈራውን የገብስ እሸትና ሌሎች ስራ ስርና ጥራጥሬዎችን አቅርቦ መብላት ጀመሩ። ከተሜው አይጥ ምግቡ ስላልጣፈጠው ከላይ ለይምሰል ነበር የሚበላው። ገጠሬው አይጥ ሌላ የሚያቀርበው ነገር ከቤቱ ስለሌለ ምንም ማድረግ አልቻለም። ከተሜው አይጥ ዘመዱን ላለማስከፋት ትንሽ በልቶ በቃኝ ከቤት በልቼ ነው የመጣሁት አለና ማዕዱ ተነስቶ ጨዋታ ጀመሩ። ከተሜው አይጥ ለገጠሬው የገጠር ሕይወት ከባድ ይመስላል፣ ለምን ከኔ ጋር ከተማ አትኖር ብሎ ቅንጡ ስለሆነው የከተማ ሕይወት ጥሩነት ማውራት ጀመረ። ብዙ አይነት ጣፋጭ ምግቦች አሉ፣ የፈለግከውን መርጠህ መብላት ትችላለህ። አይብ፣ ዳቦ፣ ኬክ፣ ስጋ የሌለ ነገር የለም አለው። ይህን ሲሰማ ገጠሬው አይጥ የከተማ ኑሮን ለመኖር ተመኘ። ከከተሜው አይጥ ጋር አብሮ ወደ ከተማ ሊሄድም ተስማማ። በዚያ ምሽት እንቅልፋቸውን በሳር መደብ ላይ ተኙ። ገጠሬው አይጥ የአጎቱ ልጅ የገለጸውን በብርሃን በሙዚቃና በጣፋጭ ድግስ የተሞላውን ቅንጡ የከተማ ሕይወት ሲያልም አደረ። በነጋታው በጠዋት ተነስተው ወደ ከተማ ጉዞ ጀመሩ። ከተሜው አይጥ ወደሚኖርበትም የሀብታም ቤት ሲደርሱ በጓሮ ዙረው አይጡ በሰራት ትንሽ ቀዳዳ አድርገው ወደ ማዕድ ቤቱ ገቡ። ገጠሬው አይጥ አይኑን ማመን አልቻለም። በትልቁ የምግብ ጠረጴዛ ላይ አይብ፣ ዳቦ፣ የተለያዩ ጣፋጭ ብስኩቶችና ማርማራታ ተደርድሯል። ገጠሬው አይጥ በመገረም ይሄ ገነት መሆን አለበት አለ። ከተሜው አይጥም የፈለግከውን ምግብ መርጠህ መብላት ትችላለህ ያጎቴ ልጅ፣ እኛ ከተሜዎች እንደዚህ ነው የምንኖረው አለ በኩራት ስሜት። ገጠሬው አይጥ አይኑ የከጀላትን አንዷን ትንሽ ብስኩት ሊያነሳ ጎንበስ እንዳለ ድንገት በበሩ በኩል በጣም ግዙፍ ድመት ጠረናቸውን አሽቶ በጥፍሩ በሩንና ወለሉን እየቧጠጠ መጣ። ገጠሬው አይጥ በድንጋጤ ፈዞ ቀረ። ከተሜው አይጥም በሹክሹክታ ድመት እንደበቅ አለ። ከድመቱ ሮጠው አምልጠው ከሳጥን ስር ተደበቁ። ገጠሬው አይጥ ትንፋሹን ድመቱን እንዳይሰማ በሰቀቀን እየተነፈሰ ሁልጊዜ እንደዚህ ነው እንዴ የምትኖሩ ብሎ ጠየቀው። ከተሜው አይጥም አዎ እንደዚህ ነው፣ ግን ለምጄዋለሁ አለው። ሁለቱ አይጦች አስፈሪ ድመት እስኪሄድ ጠብቀው ከሳጥኑ ስር ወጡ። ገና ወደ ምግብ ጠረጴዛው ለመሄድ እንዳሰቡ በሩ ተበርግዶ የቤት ሰራተኞቹና አንድ ድንክ ውሻ ግር ብለው ገቡ። አይጦቹም ደንግጠው ሮጠው ወደ ጉድጓዳቸው ሸሹ። ገጠሬው አይጥ በቶሎ ዕቃውን ሰብስቦ ተነሳ። በቃኝ የከተማ ኑሮ አለ ወደ ቤቱ ለመሄድ እየተዘጋጀ። ከተሜው አይጥም እባክህ ትንሽ ቆይ፣ ለተወሰነ ጊዜ ነው እንጂ ትለምደዋለህ አለው። ከዛ ገጠሬው አይጥ ያጎቴ ልጅ አንተ ጥሩ ምግቦችና መጠጦች ያሉበትን ከተማ መርጠሃል፣ እኔ ግን ሰላም ያለው የገጠር ኑሮዬን ጥሬ እየቆረጠምኩኝ ብኖር እመርጣለሁ። ሰላም ያለው ድህነት በሰቀቀን ከተሞላ የጥጋብ ኑሮ ይሻላል፣ ጎመን በጤና ብሎት ተሰናብቶት ሄደ። ወደ ገጠር ገብቶም የቀድሞ ኑሮውን መኖር ቀጠለ። በሕይወቱ ስላለው ሰላምና እረፍትም ሁልጊዜ ፈጣሪን ያመሰግናል። ተረቴን መልሱ፣ አፌን በዳቦ አብሱ።